የተከበረው ጠቅላይ ሚኒስትር ዛሬ ሰው በላቡ ጥሮ ለፍቶ ማግኘትን ትቷል። ነፃ አውጣለን እንደ አማራጭ እያየ ነው። ሁሉም ሰው ክላሽ ይገዛል። በየመንደሩ እየዞረ ይሄን ያህል ብር አምጣ ይለዋል። ምን ቢያጠፋው ነው ይሄ ህዝብ እንደዚህ ዋጋ የሚከፍለው? በቃ ልንለው ይገባል። ነፃ ማውጣት ያለውን ቀምተ ነው እንዴ? ከመንግስት ከሆነ ትችት ለምንድነው ከዘመን ዘመን መሬት ቆፍሮ የሚያድረው አርሶ አደር በሚሊዮን ደረጃ ነው እየተጠየቁ ያለው? ቆም ብላችሁ አስቡ። በፈጠራችሁ በምታምኑት አምላክ ይፈል። እነሱ ጉልበት የላቸውም ከእናንተ ጋር የሚታገሉ። አሁን ክፍለ ሀገር ያለው አርሶ አደር በአማራም በኦሮሚያም ሄዶ ያለው ችግር ይነግራችኋል። ዘመኑ ለዱርዬ የተመቸው ጊዜ ነው። ለዱርዬ የተመቸው ሌሊት ተኝቶ ያድሩ፣ ውጭ ነው የሚያድሩት። ለምን ቤት ከመጣበት በተለይ ደግሞ የእናት ወድና የአባት አባትነት በጣም ከባድ። በተለይ አሁን በዚህ ሰዓት ክፍለ ሀገር ያለው አርሶ አደር በተለይ ልጆች ካለ ሆነ ብረት ልጆች ካለ ያለው ጭንቀት እሱ ብቻ ነው የሚያጣ። ሴት ልጅ ካለማ ስቲል መሬት እየቆፈሩ ነው ልጆቹን እየደበቁት ያለ። ማንን ነፃ እንደሚያወጥ የምታወጡት ነው ግራ ይገባል። በሬውን አሽጠ እህሉን አሽጠ ልመና ወጥቶ ለአንተ እሱ ቆጥሮ የማያውቀውን 500,000 1 ሚሊዮን 2 ሚሊዮን ይልካል። እሱ በልቶ የማያውቀውን በሬውን ምኑን አርዳችሁ ትበሉበታላችሁ። አረ በእግዚአብሔር ብላችሁ ስለፈጠራችሁ እግዚአብሔር ብላችሁ የማልፍ ጊዜ የለም። እነዚህ ሰዎች አልተማሩም እንዳትል እንደሆነ ከ12 ክፍል የወጡ ዲግሪ ያላቸው ማስተር ያላቸው ምን ያላቸው ሰዎች ምን አጠፉ? ተማሩ ብሎ ስላስተማረ ዲግሪው እንኳን ምን እንደሆነ የማያውቀው ሰውዬ ዲግሪን አስጭኖ አስተምሮ ራሱ ሳይበላ ሳይጠጣ ተቸግሮ ስንት ህዝብ አለ ክፍለ ሀገር። አዲስ አበባ እንኳን ምን እንደሆነች የማያውቁ። አንተ ግን አዲስ አበባ የኔ ነው ያንቺ ነው እያልክ እነሱን አንተ እዚህ በፈጠርከው ፖለቲካ እነሱን እዛ ዋጋ ታስከፍላለህ። 4 ኪሎ ትላለህ። ስለ 4 ኪሎ የማያውቁት ህዝብ ነው ነፃ አወጣለሁ ብሎ በየቦታው ስቲል ዛሬም እነሱ ጋር ብትሄድ ሂድልኝ እኔ እንደምሆን ሆናለሁ ሂዱልኝ ከዚህ ነው ማለት ለራሱ ሞቶ ለአንተ ህይወት የምትጨነቅ ህዝብ ነው ያለው። ምን ቢያጠፋ ነው ታዲያ ይሄን ህዝብ ዋጋ የምናስከፍለው? ፍየሉን እንደቀላሉ ነው አርዶ የሚበላበት። በሬውን አሽጦ ታምጣላ ከሄን ኃይል ብር። እኛ እኮ ለዚህ ትውልድ ለነዚህ አባቶቻችን ጫማው እንኳን ያላረገው ያገሬን ህዝብ ቢገባ ኑሮ ዛሬ ለነሱ አይደለም በሬ የምናሽጠው ትራክተር ነው ገዝተን አርሶ በዘመናዊ ተምንላል። ለሊት አይተኝ ውጭ ላይ በየቦታ እየዞረ ይደር ፈርዶበታል በገዛ ልጆቹ። እስከመቼ ተማር ነው አወቅ ነው ለምንለው ሰዎች እስከመቼ ነው አባቶቻችን እናቶቻችን መከራ ውስጥ የምንቀር? የተፈናቀሉ በቤቱ ቁጭ ብሎ ያለው አካባቢም እንኳን በሰላም እያደረ አይደለም። ስጋቱ ሊነግራል። ነፃ ሆነ ንብረት ማፍራት አይቻልም ዛሬ ይላል መጥቶልኝ። ለምን ሀብታም ከሆንክ ካርጊስቱ ትገባለህ፣ ይሄን ያህል ብር አምጣ ትባላለህ። ኧረ ጎበስቱ የግሽም ጥጋ ይሄን ያህል አንጨክን ህዝባችን። ይህ እውነት እኛ የቱ ጋ ነው ፈራ እግዚአብሔር ነን የምንለው? ኢትዮጵያችን በየትኛው እምነት ነው ሰው ግደል ብሎ የሚመክረው? በየትኛው እምነት የለም እንደዛ። ለክቡር ጠቅላይ ሚኒስትራችን ያለኝ መልእክት ቢኖር ስፔሻሊ በየክፍለ ሀገር ያለው አርሶ አደሮቻችን ሰላም ማግኘት ነፃ አውጣለሁ በሚል ተልካሻ ሐሳብ ሰው በሰላም ተኝቶ መንቃት አልቻለም። ሰው ያፈራውን ንብረት በትክክል መጠቀም አልቻለም። በማንም ዱርዬ ተነስቶ ይሄን ኃይል ብር አምጣ ይሄን ኃይል አርግ ይላል። ስለዚህ ህግ ያለበት መንግስት ያለበት ሀገር ውስጥ ነው ያለው። ከመንግስት ጎን ናቸው፣ ምንም ጥያቄ የለውም። ከመንግስት ጎን ናቸው። ችግሩ ግን ችግር ውስጥ ነው ያለው ነው። እንዴት ከመንግስት ጋር ይቀላቀሉ? እነዚህ ሰዎች መንግስት ደግፋለሁ ብሎ ቢያወራ አለቀለት፣ ምንም ጥያቄ የለውም። የተከበረው ጠቅላይ ሚኒስትር
ዛሬ ሰው በላቡ ጥሮ ለፍቶ ማግኘትን ትቷል። ነፃ አወጣለን እንደ አማራጭ እያየ ነው። ሁሉም ሰው ክላሽ ይገዛል። በየመንደሩ እየዞረ ይሄን ያህል ብር አምጣ ይለዋል። ምን ቢያጠፋው ነው ይሄ ህዝብ እንደዚህ ዋጋ የሚከፍለው? በቃ ልንለው ይገባል።